ወሃቢያ እኮ በኢብኑ ተይሚያ ጊዜ የለም። በነገራችን ኢብኑ ተይሚያ ማለት በሰባተኛው መቶ ዓመት ላይ የነበሩ ሰውዬ ናቸው። ወሃቢዮች የሚባሉ ሰዎች ኢብኑ ተይሚያን ተከትለዋል ትል እንዲሆን ነው እንጂ ኢብኑ ተይሚያ ወሃቢዮችን አያውቃቸውም። ወሃቢያ የሚባለው የመጣው ተተባለ ብዬ ነው። እኔ ወሃቢያ አይደለም ማለት ግን እንደ ሰዎቹ በሚሉት ወሃቢያ የሚባለው የመጣው 1200 ተሆነ በኋላ ነው። ሙሐመድ ኢብኑ አብዱል ወሃብ የሚባል ሱዑዲያ ላይ ዓሊም ነበረ። ወደሱ የነሰቧቸው ያውም ደግሞ ወደሱም አልነሰቧቸው። አብዱል ወሃብ እኮ ነው አባቱ አብዱል ወሃብ ነው። እሱ ሙሐመድ ነው ስሙ። ሙሐመድ እንዳይሉ ማለት ነው። ሙሐመድ ያልን እንደሆነ ወደ ነብያችን ማዘጋት ይሆንብናል፣ ምስጋና ይሆንብናል ብለው አብዲም ወደሚለውም አላስጠጉም። ወሃብ ወደሚለው ነው ያስጠጓቸው። ወሃብ ደግሞ ያላህ ስም ነው። አመሰግኗቸው እንጂ ምን ሰድባቸው ታዲያ? እንደዚህ ከሆነ እሰድባለሁ ብላ አመሰገነች ማለት እንግዲህ ኢን ካነ ታቢዑ አህመድ ሙተወሂባ ፈዕለሙ ፈአነ አልወሃቢ ብሏል ሰውዬው። አህመድ ነቢዩን የሚከተል ሰው ሙተወሂብ ተሆነ አዋጅ ስሙ እኔ ወሃቢ ነኝ አለ። እና እንግዲህ እኔ ወሃቢያ የሚባል አላውቅም። ወሃቢያ ራሳቸውም እንደ ወሃቢ የሚባሉ ሰዎች እንግዲህ ሱዑዲ ያሉት ዑለማዎቹ ነው የሚሏቸው አይደለም። መነሻው እዛ ነው። እነሱም ወሃቢያንን የሚለውን አይቀበሉ። እኛ ወሃቢያ የሚባል ስም አናውቅም፣ የነብያችንን መንገድ ተከታይ ነን፣ መዝሃብም አልወጣንም ብለዋል። በፉሩዕ ከሆነ መዝሃብ የኢማሙ አህመድ መዝሃብ ይከተላሉ። እንግዲህ አሪያ ኢማም ሻፊ መከተል አለባቸው፣ አቡ ሐኒፋ መከተል ይወጅባቸዋል። አንድ መዝሃብ አላቸው የአህመድ መዝሃብ በፉሩዕ ላይ ማለት ነው። በዛ ነው የሚሄዱት። እኛ ወሃቢያ ሐታ መለስ እንኳን ራሱ ወሃቢያ የሚባለው አያዋጣም ብሏል። አላዳመጥከውም? የዛ ሊሞት አካባቢ ላይ አንዴ ወንበር ተዘዋዲህም እንትን ላይ አልወጣም። አንዴ ከፋፍሎ እንደሄደ ጊዜ አታውቅም እንዴ? በዛ ሀገር ላይ ሁለት ሃይማኖቶች አሉ አለ። አንዱ ሱፊያ የሚባል ነው አለ። ይሄ የቀድሞ ነው አለ። ይሄን በኋላ የመጡት ደግሞ ሰለፊያ ይባላሉ አለ። አሁን ቅርብ ጊዜ የመጡት አለ ወሃቢያ ይሏቸዋል። ወሃቢያ የሚባለው እንኳን የሚያስክድ አይመስልኝም አለ። እኔ ራሴ ያዳመጥኩ ነበር በቴሌቪዥን ይዛ እንደው ቃልቻው ዓሊም ነው የሚመስለው ሲናገሩ። እንደው እዚህ መጅሊስ ላይ ያሉ ሰዎች አቅርተውታል ይመስለኛል። እና እንደዚህ ብሎ ተናገረ። ወሃቢያ የሚባለው እንኳን የሚያስከድ አይመስለኝም፣ ሰለፊያ ናቸው አለ። እነሱ አዲስ ነው የመጡት አለ። ደግሞ ሰለፊያ እንትና ይሄ ምንድን ነው አልቃኢዳ የሚባለው ሁሉ ደግሞ ሰለፊያ ነው አለ። ተመልከተና አባባል መንጢቅ ይመስላል ይሄ አልቃኢዳ ሁሉም ሰለፊያ ነው አለ። ሁሉ ሰለፊያ አልቃኢዳ ነው ባንል እንኳን አልቃኢዳ የሆነ ሁሉ ሰለፊ ነው አለ። እነዚህን ደግሞ ደርሰንባቸዋል፣ በእንጭጩ ቀጫቸዋል አለ። እንደዚሁ ነው ያለው። በህዝብ እንትና ተገኝተዋል። ወደ አሩሴ ነው ወደ ባሌ ወደ ጅማ ተገኝተዋል። እነዚህን ደግሞ በእንጭጩ እንቀጫቸዋለን አለ። እነዛ ግን የቀድሞቹ እስላሞች ሱፊያ የሚባሉት ሁሉ ጋር ይስማሙ ነበር አለና ክርስቲያኑም ጋር ይስማሙ ነበር አለ። እንደውም አንድ ጓደኛ እኔ እንደነገረኝ በወሎ ክፍለ ሀገር ድርቅ መጣ አለ። ሁሉ የድርቅን ወደ ወሎ ያደርጉታል መቼ ድርቅ መጣና ክርስቲያኖቹ ሀገራቸው ሊሰደዱ ተነሱ አለ። ይሄ ደግሞ ውሸቱ ጥርት ያለ ውሸቱ ነው የሚሄድ በብዛት የሚሰደደው በወሎ ሙስሊሙ ነው እንጂ ክርስቲያኑ አይደለም። ሊሰደዱ ሲነሱ ታቦታቸውን ይዘው ሊሄዱ ተነሱ። ሙስሊሞቹ ታቦቱማ የኛ ምን እናንተ ብቻ ማሪያል ይዛችሁ አትሄዱም አሏቸው አለ። ይሄን ሁሉ ተናግረዋል። እንደዛን ጊዜ ተናድጄ አላውቅም። ቴሌቪዥኑን ደግሞ ታውምታው ነበር። እንደዛ አድርጎ ከፋፈለን የዛ ጊዜ እሱ ማለት ነው። የዛን ጊዜ ይሄን ተተናገረ በኋላ ግን አንድ ቀን አልተመለሰም ወደዛ። በዛው ወጥቶ ቀረ። እሱ እንኳን
ወሃብያ የሚለው አያስገድም ብሏል ነው የምልህ። ይሄ ነው እንትኑ ዋናው ነገር። فلأنصرن الحق حتى أنني أسقو على ساداتكم بطعاني